የመጽሐፉ ርዕስ ሌስሊ፣ ደራሲ ሲድኒ ሸልደን፣ ተርጓሚ አቤል ጸጋዬ፣ ተራኪ አሸናፊ ተዘራ። ምዕራፍ 16 ማሪያና ጉርማን የተናገረች ነው። ታውቂያለሽ፣ አንድ አይኑ ላይ ፋሻ የሚያስረው ፒተር ታገር። ዳና ደርቃ ቀረች። እርግጠኛ ነሽ? ደህና። እንደዛ አይነቱን ሰው አለማስተዋል ይከብዳል አይመስልሽም? ስልክሽን ልጠቀምበት አለችና በጥድፊያ ለማት ቤከር ደወለችለት። ጸሐፊ መለሰችላት። ማት ቤከር ቢሮ ነው። ዳና ነኝ፣ አስቸኳይ ነው። ከእርሱ ጋር መናገር እፈልጋለሁ፣ እባክሽ ጠብቂኝ። ማት ቤከር፣ ዳና ችግር አለ? አየር ሳበችና ማት ቼሎ ተገደለችበት ምሽት አብሯት የነበረው ማን እንደሆነ አውቄዋለሁ። ማን እንደሆነ እናውቃለን። እሱ ፒተር ታገር። ምን አለ በጩኸት። ለካርል ጎርማን እህት ጋር ነው ያለሁት። የሆቴል አስተናጋጁ ካርል ጎርማን ፒተር የጣት አሻራውን ከአሳንሰሩ ላይ ሲያጸዳ ተመልክቶታል። ቼሎ በተገደለችበት ምሽት ጎርማን ለፒተር አስገዳይ ደብዳቤ ልኮለት ነበርና የገደለው እሱ ነው። እዚህ ካሜራ ቡድን አለኝ። ይህንን አየር ሰዓት እንዳውለው ትፈልጋለህ? አሁን ምንም ነገር እንድታረጊ አልፈልግም፣ ምንም እንዳታረጊ በማለት ማታ አዘዛት። እኔ ጨርሰዋለሁ፣ ከ10 ደቂቃ በኋላ ደውይልኝ። ስልኩን አስቀምጦ ወደ ሌስሊ ቢሮ ገሰገሰ። ሌስሊ ይህንን ማሳተም አለችና ዘወረችና ርዕሱን አሳየችው። ፕሬዚዳንት ሪስል ላይ የግድያ እስር ትእዛዝ ወጣባቸው። ማቴንን ተመለከተ። አየኸው? ድምጿ በደስታ ተሞልቷል። ሌስሊ፣ ለአንቺ የሚሆን ዜና አለኝ። የሆነ የሚፈልገው ዜና ይህንን ብቻ ነው አለች ትከሻዋን እየነቀነቀች። ተመልሰ እንደምትመጣ ነግሬህ ነበር። ከኔ መራቅ አትችልም። ትችላለህ እንዴ? ይህ ጥለውት የማይሄዱት ትልቅ ጉዳይ ነው አይደለም እንዴ? ማት፣ ትፈልገኛለህ። ሁልጊዜም ቢሆን እኔን ትፈልገኛለህ። ቆሞ እያያት ተገረመ። ምን አይነት ነገር ነው እንዲህ አይነት ሴት ያደረጋት? ምን ሊወጣት? እሷን ለማዳን ጊዜው አልረፈደም። ሌስሊ፣ ስህተት በመስራትህ ሀፍረት አይሰማህ አለችው ሌስሊ በእርግጠኝነት። መናገር የምትፈልገው ምንድን ነው? ማት ቤከር ረዘም ላለ ጊዜ ተመለከታት። ደህና ሰንብች ልልሽ ነው። ሌስሊ ፊቱን አዙሮ ሲወጣ ተመለከተችው። እኔ ላይ ምንም ሊደርስብኝ ይችላል በማለት ማሪያና ጠየቀቻት። አትጨነቂ በማለት ዳና ነገረቻት። ጥበቃ ይደረግልሻል። ፈጣን ውሳኔ ላይ ደረሰች። ማሪያና የቀጥታ ስርጭት ቃለ ምልልስ እናደርጋለን። ከዛም ቴፑን ለኤፍቢአይ እንሰጣለን። ቃለ ምልልሱን እንደጨረስን በቻልነው ፍጥነት ከዚህ እንሄዳለን። ከውጭ መኪና ጩኸት ይሰማል። ለመቆም እየተንደረደረ ነው። ማሪያና በጥድፊያ ወደ መስኮቱ ሄደች። አምላኬ! ዳና ወደ እሱ በመሄድ ምንድን ነው? ሲም ሎምባርድ ከመኪና እየወረደ ነው። ቤቱን ከቃኘ በኋላ ወደፊት ተጓዘ። ማሪያና ተጣብቃ ቀረች። ሰውየው እሱ ነው። እዚህ መጥቶ ስለ ካርል እየጠየቀኝ። ካርል የተገደለለት ከእርሱ ግድያ ጋር የሚያያይዘው ነገር እንዳለ እርግጠኛ ነኝ። ዳና እየተመለከተቻት ስልክ ደወለች። የሚስተር ሃውኪን ቢሮ። ናዲ፣ አሁኑኑ ከእርሱ ጋር መነጋገር እፈልጋለሁ። እዚህ የለም፣ ከትንሽ ደቂቃ በኋላ ይመራሻል። እናት ኤሪክሰን ጋር አገናኘኝ። የዊኪን ረዳት የሆነ ኤሪክሰን። ዳና አላት። ናት፣ በፍጥነት እርዳታ እንፈልጋለሁ። ሰበር ዜና አለኝ። በአስቸኳይ ቀጥታ ስርጭት ላይ እንድታስገባኝ እፈልጋለሁ። ያንን ማድረግ አልችልም በማለት ኤሪክሰን ተቃወማት። ለዚህ ጉዳይ ጊዜ የለንም በማለት ዳና ጮኸችበት። ከውጭ በኩል ሲም ሎምባርድ ወደ በሩ ሲያመራ እያየችው ነው። በዜና ማሰራጫው ሽፋን መኪና ቬሮን ሚልስ ሰዓቱን እያየ ነው። ይህንን ቃለ ምልልስ እንሰራዋለን ወይ አንሰራውም? ቀጥሮ አለኝ። ቤት ውስጥ ዳና እንዲህ እያለች ናት፣ የሞትና የህይወት ጉዳይ ነው። ቀጥታ ስርጭት ልታስገባኝ ይገባል። ለፈጣሪ ብል አሁኑኑ አድርገው። መነጋገሪያውን ደበደበችው። ወደ ቲቪ በመሄድ ቻናል 6 ተከፈተ። ተከታታይ ፊልም እየታየ ነው። ዳና መኝታ ቤት በመግባት በሌላ ቴሌቪዥን ከፈተች። ሲም ሎምባርድ በሩ ጋር ደርሷል። አንኳኳ። እንዳትከፍቺ አለቻ ዳና ማሪያናን በማስጠንቀቅ። ዳና የጆሮ ማዳመጫ እንደሚሰራ አረጋገጠች። በሩ በኃይል ተንኳኳ። ከዚህ እንውጣ አለች ማሪያና በሽሹታ። የኋላ በር። ዳና ተስፋ በመቁረጥ ቲቪውን እያየች ነው። ፊልሙ ቀጥሏል። ሲሞን ካሊበር 22 ሽጉጡን ከወገቡ ላጥ አድርጎ ድምፁን ማፈኛውን ገጠመ። አይሆንም አለችና ዳና አታድርገው። ሺም ሽጉጡን ደቀነ።
አፍሽን ዝጊ፣ መኝታ ቤት ግቡ። ማርያና አጉተመተመች። ወይ አምላኬ! ስማ አለችው ዳና። እኛን ድምጿ ተቆራረጠባት። አፍሽን ዝጊ ነግሬሻለሁ፣ አሁን ቀጥይ። ዳና ቴሌቪዥኑን እያየች ነው። ፊልሙ ቀጥሏል። ሲም ትእዛዝ ሰጠ። እናንተ 2 ሰዎች ቀጥሉ፣ ተንቀሳቀሱ። ይህን ነገር እንቋጨው። ሁለቱ ሴቶች ወደ መኝታ ቤት ሲገቡ በጥግ በኩል የተቀመጠው ካሜራ ቀይ መብራት አበራ። ፊልሙ ጠፋና አስተዋዋቂ ፊልሙን ያቋረጥነው ከዊተን አካባቢ ሰበር ዜና ስላለን ነው አለ። በድንገት የጎርማን መመገቢያ ክፍል በቲቪ ላይ ብቅ አለና ማርያና ከፊት ለፊት ሲም ደግሞ ከኋላ በኩል ሆነው ይታያሉ። ሲም ግራ በመጋባት ቆመ። ራሱን በቲቪ መስኮት እየተመለከተ ነው። ይህ ምንድን ነው? በሽፍን መኪና ውስጥ ያሉት ቴክኒሻኖች አዲሱን ምስል ተመለከቱ። አምላክ ያለ ቬሮን ሚልስ ቀጥታ ስርጭት ላይ ነን። ዳና ስክሪኑን ተመልክታ በዝምታ ጸሎት አደረሰች። ወደ ካሜራው ዞረች። እኔና ዳና ኢቫንስ ነኝ። ከካርል ጎርማን መኖሪያ ቤት የቀጥታ ስርጭት አስተላልፍላችኋለሁ። ካርል ከጥቂት ቀናት በፊት ተገድሏል። ከሱ ግድያ ጋር በተያያዘ መረጃ ካለው ሰው ጋር ቃለ ምልልስ አድርጋለሁ። ወደ እርሱ አዞረችና ተጋፈጠችው። እናስ በትክክል ምን እየተፈጠረ እንደሆነ ትነግረን ትችላለህ? ሎምባርድ እዛው ቆሟል። ራሱን በቲቪ መስኮት እያየ ፓራላይዝ ሆኗል። ከንፈሩን ካረጠበ በኋላ ሄይ ከቲቪው ራሱን ድምፅ መልሶ ሰማ። ሄይ ምስሉ ተንቀሳቀሰ። ወደ ዳና እየተጠጋ ነበር። ምን እያረግሽ ነው? ምን አይነት ማታለል ነው? ይህ ማታለል አይደለም፣ የቀጥታ ስርጭት ላይ ነን። አሁን 2 ሚሊዮን የሚጠጋ ሰው እያየን ነው። ሎምባርድ ምስሉን በቲቪ እያየ በማመንታት ሽጉጡን ወደ ሰገባው መለሰ። ዳና ማርያና ጎርማንን ተመለከተቻት። ቀጥታ ሲምን ገረመመችው። ከካርል ጎርማን ግድያ ጀርባ ፒተር ታገር አለ አይደለም እንዴ? ኒክሪስ ቢሮ ተቀምጦ ሳለ ረዳቱ የተጣደፈች ገባችና ፍጥን ይህንን ተመልከተው፣ ጎርማን ቤት ናቸው አለችና ቲቪውን ከፈተ። ቻናል 6 ሲከፈት ምስሉ ከቻለ። ፒተር ታገር ነው ካርል ጎርማንን እንድገድለው ያዘዘህ። ስለምን እንደምታወሪ የማውቀው ነገር የለኝም። እኔ በፊት ያንን ቴሌቪዥን አጥፊው ምንም ነገር ከማድረግ በፊት በ2 ሚሊዮን ተመልካቾች ፊት ልትገለን ነው እንዴ? የፈጣሪ ያለ ንግስ በጩኸት በፍጥነት የፖሊስ መኪና ወደ ቦታው ላኩ። በዋይት ሃውስ ሰማያዊ ክፍል ኦሊቨር እና ጃን ቻናል 6 እየተመለከቱ ነው። ፒተር ታገር አለ ኦሊቨር በቀጥታ። ይህንን ማመን አልችልም። የፒተር ታገር ጸሐፊ እየተጣደፈች ወደ ቢሮ ገባች። ሚስተር ታገር ቻናል 6ን ብትከፍተው ጥሩ ይመስለኛል አለችና በተረበሽ ሁኔታ ተመለከተችው። ፒተር ታገር ግራ በመጋባት ተመለከታት። ሪሞቱን አነሳና ቲቪውን ከፈተው። ዳና እየተናገረች ነው። እናስ ፒተር ታገርም በቼሎ ዩስተን ግድያ ተጠያቂ ነው? ኃላፊነቱን የሚወስደው እሱ ነው? ባለጉዳይ የማውቀው ነገር የለም። ታገርን ጠይቄው። ፒተር ባለማመን ቲቪውን እያየ ነው። ይህ ሊፈጠር አይገባም። የአምላክ ያለ ይህንን በእኔ ላይ አያደርገው። ወደ በሩ እየተንደረደረ ሄደ። እንዲይዙኝ አልፈቅድላቸው፣ እደበቃለሁ። ከዛም ቆሞ ቀር። የት ነው የምደበቀው? ወደ በሩ ተመለሰና ሲመጣ እየጠበቃቸው። ሌስሊ ስትዋት ቢሮዋ ተቀምጣ በድንጋጤ ቃለ ምልልሱን እየተመለከተች ነው። ፒተር ታገር አይሆንም፣ አይሆንም፣ አይሆንም። ሌስሊ ስልኩን አነሳችና ቁጥር መምታት ጀመረች። ላይል ያንን ታሪክ አቁሞ መታተም የለበትም። እየሰማኸኝ ነው? እሱ በስልኩ እንዲህ ሲል ሰማቸው። ወይዘሮ ሲትዋርት ጋዜጣው ከግማሽ ሰዓት በፊት ተሰራጭቷል። ሌስሊ በዝምታ የስልኩን መነጋገር ያስቀመጠች። የዋሽንግተን ትሪቢዩን ርዕስ ተመለከተች። ፕሬዚዳንት ሪስል የግድያ የእስር ትእዛዝ ወጣባቸው ይላል። አሁን ካለሽ የበለጠ ዝነኛ ትሆኛለሽ ወይዘሮ ሲትዋርት። ዓለም በጠቅላላ ስምሽን ያውቀዋል። ነገ የዓለም ሁሉ መሳቂያ ትሆኛለሽ። በጎርማን ቤት ሲም ሎምባርድ ለመጨረሻ ጊዜ በመደናበር ራሱን በቲቪ ተመለከተና ከዚህ መውጣት አለብኝ። ወደ በሩ ፊት ለፊት የተጣደፈ መንገድ በሩን ከፈተው። ግማሽ ደርዘን የሚሆኑ መኪኖች የአደጋ ጥሪ ጩኸት እያሰሙ ውጪ ለመቆም እየተዘጋጁ ነው። ጄፍ ኮነርስ በዳላስ አየር መንገድ ከዳና ጋር ተገናኝቷል። ከማለል የያዘው አውሮፕላን መሬት ሲነካ እየተመለከተ ነው። ከገሃነመ እሳት ነው የወጣው በማለት ዳና በመረበሽ አስረዳቸው። እንደ ሌሎች ሕፃናት አይደለም፣ ማለቴ ምንም አይነት ስሜት ካላሳየህ እንዳትገረም።
ከማልን ለማግኘት በጣም ቸኩላለች። ጄፍ ጭንቀቷ ገብቷታል። ውዴ አትጨነቂ፣ ድንቅ ልጅ እንደሆነ እርግጠኛ ነኝ። መጡ አለች። አውሮፕላኑ መሬት ያዘ። ዳና የጄፍን እጅ ጨመቀችውና እሱ እዚህ ነው አለች። ተጓዦች እየወጡ ዳና በጭንቀት አንድ በአንድ እያየቻቸው ነው። የት አለ እያለች እናም መጣ። ዳና ሳርፋዮ ላይ የገዛችለትን ልብስ ለብሷል። ፊቱ በደንብ ታጥቧል። በደረጃው ቀስ እያለ እየወረደ ሳለ ዳና ተመለከታትና ባለበት ቆመ። ሁለቱም ስሜት አልባ ሆነው ፈዘው ቀሩ። ሮጠችና አቀፈችው። ተላቀሱ። ዳና እንኳን ወደ አሜሪካ በደህና መጣህ አለችው። ከጄፍ ጋር አስተዋወቀችው። ቀኑ ድንቅ ነበር። ብሩህ አየር ይታይበታል። ፓታካማ ወንዝ ጸጥ ብሏል። ብዙ የቴሌቪዥን ጋዜጠኞች ፕሬዚዳንቱ ላይ አነጣጥረው ቆመዋል። መነጋገሪያው ላይ ከጃን አጠገብ ቆሟል። ፕሬዚዳንት ኦሊቨር ረስል እየተናገረ ነው። መልካም ዜና በስራችኋለሁ። አሁን የተባበሩት አረብ ኤሚሬት፣ ሊቢያ፣ ኢራን እና የሶሪያ መሪዎች ንግግር እያደረጉ ነው። ከእስራኤል ጋር የሰላም ስምምነት ለማውረድ የመጨረሻ ውይይት ላይ ናቸው። ውይይቱ በጣም መልኩ የተጠበቀ ዛሬ ጠዋት መልእክት ደርሶኛል። ስምምነቱ በሚቀጥለው 2 ቀናት ይከናወናል ብዬ ተስፋ አረጋለሁ አለ ኦሊቨር። የአሜሪካ ሴናተሮች ለስኬቱ ጠንካራ ድጋፍ አድርገዋል። አጠገብ ወደ ቆመው ሴናተር ቶድ ዳቪስ በመዞር ሴናተር ዳቪስ ወደ መነጋገሪያው ተጠግቶ ዕለቱ ታሪካዊ መሆኑን እና ለዓመታት አሜሪካ ሰላም ለማስመጥረስ ስታደርግ መቆየቷን ተናገረ። እሱም የዚሁ አካል እንደነበረ አስታኮ ገለጸ። ሂደቱ አስቸጋሪ እንደነበረና በመጨረሻም ጥረታቸው ፍሬ እንዳፈራ በኩራት ተናገረ። ወደ ኦሊቨር በመዞር ታላቁን ፕሬዝዳንታችንን ሁላችንም እንኳን ደስ ያለን ልንለው ይገባል። ድንቅ ሥራ ነው። ዳና እያሰበች ነው። አንዱ ጦርነት ሊያበቃለት ነው። ምናልባትም ጅማሮ ይሆናል። ምናልባት አንድ ቀን ሰዎች አለመግባባታቸውን በጥላቻ ሳይሆን በፍቅር የሚፈቱበት ጊዜ ይመጣ ይሆናል። ልጆች የጦር መሳሪያ ጩኸት ሳይሰማቸው ሊያድጉ ይችላሉ። ያም ሊሆን ይችላል። ዞሮችና ከማልን አየችው። ጄፍን በመገረም በሹክሹክታ እያወራው ነው። ጄፍ የጋብቻ ጥያቄ ያቀረበላት። ከማል አባት ሊኖረው ነው። አሁን ቤተሰብ ይሆናሉ። ምን ያህል ዕድለኛ ነኝ በማለት ዳና ተደነቀች። ንግግሯን ንፋስ ወሰደ። የካሜራ ባለሙያው ካሜራውን ከመነጋገሪያ አቅጣጫ በማዞር ወደ ዳና መለሰ። ሌንሱን እያየች ዳና ኢቫንስ ነኝ፣ ለዋሽንግተን ትሪቢዩን ከዋሽንግተን ዲሲ። ውድ አድማጮቼ በሌላ መጽሐፍ እስከምንገናኝ የሌስሊ መጽሐፍ ተጠናቋል። ስላዳመጣችሁኝ ከልብ አመሰግናለሁ።